ሰላም ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህና ነን። ይኸው ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ሁላችሁም ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ በማድረግ ቪዲዮን ጀምሩልኝ እያልኩኝ ፋሚሊዎች ዛሬም ያው የተፈጠረውን ነገር በደንብ አይታችኋል ብዬ አስባለሁ። ኤፋና ሩታ አብርሃምንና ሄርሜላን ይቅርታ ለማለት ወደ እነሱ ተጉዘው ነበረ። ያው አግኝተዋቸዋል፣ ይቅርታ ተባብለዋል። ሄርሜላ ግን እዚህ ጉዳይ ላይ እጅግ በጣም እንደምትፈራና ይሄንን ነገር እንደማትቀበለው አብርሃም ለሩታ ይቅርታ ማድረግ እንደሌለበት ለመናገር እየሞከረች ነበር። ለምን አብርሃምን በዚህ ልክ ልትፈራው ቻለች? አሁንም ሄርሜላ ከአብርሃም ጋር ናት እንጂ አብርሃምን እጅግ በጣም ትጠረጥረዋለች ማለት ነው። አብርሃም እነ ሩታን ማግኘት ከጀመረ ልጁን ወደ ማየት ደረጃ ከመጣ አብርሃም ወደ እሷ ሊመለስ እንደሚችል ስለምታውቅ አሁንም ቢሆን አብርሃም ለነ ሩታ ይቅርታ ማድረግ የለበትም እያለች ነው ሄርሜላ። በዚህ ልክ ያው የአንድ ባል ከሚስት ነጥቀሽ እየኖርሽ ምናምን አይነት ነገር ጭራሽ ደግሞ ከእንግዲህ በኋላ አታገኛቸው የሚባል አይነት ነገር የለም። አብርሃም በየትኛውም አይነት መንገድ ለኤፍሬም ወንድሙ ነው፣ ለሩታ ባሏ ነው፣ ማግኘቱ የማይቀር ጉዳይ ነው። እዚህ ላይ ልዑል አለ፣ ልዑል ያገናኛቸዋል። አንቺ እንደምትፈልጊው ይሄ ነገር እንደማይሄድልሽ ግልጽ በሆነ መንገድ ልነግርሽ እፈልጋለሁ። ከዚህ በፊት እጅግ በጣም ብዙ ሰዎችም ነግረውሻል። ከዚህ ትዳር ከዚህ ህይወት እንድትወጪ በጣም ተደጋጋሚ ጊዜ ሲነገርሽ አልሰማ ብለሽ ገብተሽበታል። ምንም ይሁን ግን አብርሃም በየትኛውም አይነት ሁኔታ ተዛምዷሉ፣ ቤተሰብ ሆነዋሉ፣ ወልደዋሉ፣ ብዙ አይነት ነገር አሳልፈዋሉ። አብርሃም ወደ ሩታ መምጣቱ የማይቀር ጉዳይ ነው። አንቺ ምንም አይነት ነገር አድርጊ፣ አብርሃም ከሩታ ጋር እንዳይገናኝ ፈልጊ፣ ከኤፍሬም ጋር እንዳይገናኝ ፈልጊ። ቤተሰቡ ግን መቼም ቢሆን ሩታን እንደማይተው ግልጽ በሆነ መንገድ መናገር እፈልጋለሁ። እና በጣም ዛሬ ላይ ፍራቻዋን አይተናል። ነገሮችን በጣም እየተጠራጠረች እንዳለችና ነገሮችን መቀበል እንደማትፈልግ ግልጽ በሆነ መንገድ አይተናል ፋሚሊዎች። ይሄ ማለት ደግሞ አሁንም የታሰበ ነገር እንዳለ ግልጽ በሆነ መንገድ አይተናል። ስለዚህ ኤፍሬምም ሩታም እዚህ ጉዳይ ላይ ይህንን ነገር እስከ መጨረሻ ድረስ ይዘው እንደሚጓዙ ግልጽ በሆነ መንገድ አይቻለሁ። አብርሃም በምንም አይነት ሁኔታ ውስጥ ሄርሜላን ትቶ ሩታና ልጁ ጋር የሚመለስበትን አይነት ፍንጭ አይተናል። ግን አሁንም ሩታን መናገር መፈልገው ከተገቢ በላይ ራሷን ዝቅ ማድረግ የለባትም፣ ክብሯን ማስነካት የለባትም፣ ሴትነቷን እያንዳንዱ ነገሯን ማስነካት የለባትም። ሩታ ራሷን ዝቅ ለማድረግ በሞከረች ቁጥር አብርሃም ዝቅ አድርጓት ለማየት እየሞከረ ስለሆነ ሩታዬ ነገሮችን በጥበብና በብልሃት እንድታደርግ እያልኩ መክርሻለሁ። ፋሚሊዎች ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። ሄርሜላ ምንም ትፍራ፣ አብርሃምና ሩታ ይገናኛሉ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛል።